ያችኛው ላይም ተስፋ ቆርጦባታል እንደማትሆነው ያው ከጊዜ በኋላ ተረድቷል መሰለኝ። ለዛ ነው እሱም የቀጠረኝ። ያው መጨረሻ ላይ እኮ ከኔ ጋር እንደሚሆን በደንብ ጠንቅቄ አውቃለሁ እኮ ያለው እና እየመጣ ነው። አግኝቼው እስካቅፎ ድረስ ያለኝ ስሜት አልገባችሁም? እና የኔ ባል ደረስክ። እናንተም የደስታችን ተካፋይ ስለሆናችሁ በጣም ነው ደስ ያለኝ እና በጣም ነው መወዳችሁ። እናንተንም ግን እንዴ ልቀቂኝ። ገብቶሻል አይደለ? ከዚህ በኋላ አልታገስሽም። እሺ አልታገስሽም። እሺ አልታገስሽም። በጣም ከአቅሜ በላይ ይሆንሽ ነው። ልቀቂኝ። እሺ ልቀቂኝ። እንዳትበላኝ። እሺ ጠበቃው ሊያወራሽ ይፈልጋል። እጅሽ ጠበቃ ቀጥሬ ያለው ነገሩን በሙሉ ከጠበቃ ጋር ቁጭ ብላችሁ ታወራላችሁ። ዛሬ በጣም ደስ ብሎኛል። አልገባችሁ ወይ? ሰላም ሳላላችሁ እንዴት ናችሁ? ያው ሰሞኑን በጣም ጠፍቻለሁና ነገሮችን እያስተካከልኩኝ ነበርና ባችሁም እንዴት ደስ እንዳለኝ ነገሮች ተስተካክለዋል እና ዛሬ ቤብ ቀጥሮኛል። በቃ መስመር ይዘዋል እና አልገባችሁም? በቃ ውስጥ ያለው ደስታ ያችኛውም ልጅ ተስፋ ቆርጣለች። ያው ሰሞኑን የተፈጠረ ያለውን ነገር እያያችሁ ነው። የ80 ባሌንም ዛሬ ላገኘው ነው። ያው ቀጥሮኛል። ወደ ቤቴ ልመለስ ነው ረጅም ጊዜያት በኋላ ማለት ነው። እና ዛሬ ኤፊ ቀጥሮኛል ማለቴ ቤብ። በጣም ብዙ የምናወራቸው ነገሮች አሉ። ወደ ቤቴ ልገባ ነው። ናፍቆኝ ነበር ያ ቤት በጣም ኩክ ማድረግ ናፍቆኝ ነበረ። ከቤብ ጋር ቁጭ ብሎ መብላት በጣም ናፍቆኝ ነበርና እና ያው ዛሬ ስለምገባ ከቤብ ጋር ቁጭ ብዬ እበላለሁኝ፣ ኩክ አደርጋለሁ። ያው ብዙ ነገር ናፍቆኝ ነበረ እና ዛሬ ቤብ ቀጥሮኛል። እሱ ላገኘው ነው። ያችኛው ላይም ተስፋ ቆርጦባታል እንደማትሆነው ያው ከጊዜ በኋላ ተረድቷል መሰለኝ። ለዛ ነው እሱም የቀጠረኝ። ያው መጨረሻ ላይ እኮ ከኔ ጋር እንደሚሆን በደንብ ጠንቅቄ አውቃለሁ እኮ። ሰዎችን በማያገባችሁ እየገባችሁ ብዙ ለፍታችኋል እና ከዚህ በኋላ በቃ አትልፉ። እኔና ቤብ ከዚህ በኋላ አንድ ላይ ሆነናል እና ከዚህ በኋላም ሌላ ነገርም ቢፈጠር በቃ ላይክ እንዴት ነው ይሄዳል ይመለሳል። በቃ ሄዶ ቢመለስ እንኳን እኔ እቀበለዋለሁ ቤብን ማለት ነው። እና የ80 ባሌ ከረጅም ጊዜ በኋላ ከ80 ባሌ ጋር ድጋሚ አንድ ቤት ልንኖር ነው። ያው ትላንት የተፈጠረውንም አይቼዋለሁ። አንዳንድ ሰዎች ተስፋ ቆርጠው ወደ መሄዱበት ሄደዋልና ከዚህ በኋላ ባትለፊ ባይነኝና ከዚህ በኋላ አትልፊ። በቃ ተስፋ ቁረጪ ቤብ። ከዚህ በኋላ የኔና የኔ ብቻ ነው እና ድጋሚ ወደ ቤት ለመመለስም እንዳታስቢ እና ከዚህ በኋላ ነገሮችን በደንብ ነው ማስተካከላቸው። እንዳሁኑ እንደዚህ ችላ አለላቸውም። ነገሮችን በደንብ አስተካክዬ ታያቸዋለሽ ያለው እና እየመጣ ነው። አግኝቼው እስካቅፎ ድረስ ያለኝ ስሜት አልገባችሁም? እና የኔ ባል ደረስክ። ደህና ምንድን ነው ደግሞ ነጫጭባ ሆነክ ይበጣል? ደህና ነህ? ናፍቄት ነው አይደል? እኔ እኮ በቃ ያኔም ነገር የነበረ እኔ ነው የምትፈልገው። ዝም ብለህ ነው እዛ ጋር ጊዜን ስታባክን የነበረው ነገር የት ነበረ? እንሂድ ወደ ቤት። ለምን ማለት ለምን እንደፈለኩሽ ታውቂያለሽ? ዛሬ ለምንድን ነው የፈለከኝ? ቤት እንድገባ አይደለም? ምን ልታረጊ ነው የምትገቢው? አብረን እንድንኖር። የማንዳ ግን ህይወቴ ላይ እየተጫወትሽ እንደሆነ ታውቂያለሽ? ምንድን ነው የምትጫወተው? ና እንሂድ በእናትህ። ለአንተ ኩክ ማድረግ በጣም እናፍቆኛል። ና እንሂድ። ይኸውልሽ ዛሬ የጠራሁሽ ማለት ነው እንደዚህ በጥፊ ብዬ ከግድግዳ ጋር ለጥፊሽ ነው። ኧረ እባክህ ና በእናትህ አታስመስል። ና እንሂድ። ለቀቂኝ። ካሜራውን መጥፋት ይችላል ከፈለክ። የማንዳ አትቀልጅ። ይኸውልሽ ካሜራው ይፋል። ከሚስቴ ጋር አጣላሽኝ ከገዛ እኔ ደግሞ የ80 ሚስት ነኝ። እሺ ይኸውልሽ ጠበቃ ቀጥሬያለሁ።
ጠበቃው ሊያወራሽ ይፈልጋል። እጅሽ ናፍቄሃለሁ። እጅሽ ኢማንዳ እጅሽ በቃ እሺ። ከጠበቃው ጋር ማውራት ያለብሽ ጉዳይ ከሱ ጋር ታወራለሽ። ስለምንድን ነው ከጠበቃው ጋር የምናወራው? አዳምጪኝ። 80 ከተባለ እኔ መቼ እንዳስፈረማችሁኝ መቼ እንደፈረምኩኝ አላውቅም ቀኑን። ጠበቃ ቀጥሬ ያለው ነገሩን በሙሉ ከጠበቃ ጋር ቁጭ ብላችሁ ታወራላችሁ። 80 ይቀደዳል። እሺ መኝ እሺ ካሜራውን ላጥፋልክ እንዴ? ካሜራው ስላለ ነው እንደዚህ የምታወራው። ለምን እንደጠራኸኝ ታውቃለህ? እንደፈለግሽ መሮጥ ትችያለሽ። ላስጠፋልኝ። አዳምጪኝ ይመዳ እንደ ሴት ልጅ ሆኜ እባክሽን። እኔ እያከበርኩሽ ዝም እያልኩሽ ነው። ከዚህ በኋላ ግን አልታገዝሽም። ኧረ ኢፍ በጣም ከአቅሜ በላይ እየሆንሽ ነው። ዶክተር ምንድነው ከአቅሜ በላይ ሆንኩ? ስላከበርኩሽ ነው። እንደ ሴትነትሽ ስላከበርኩሽ ነው ዝም የምልሽ። ገባሽ? ባሌ ቅብርጥሴ ይሄ 80 ምናምን የምትይው ከሆነ ምናምን መጨቃጨቅ አልፈልግም። በቃ እና ብቻዬን ልታገኘኝ ለምፈልከኝ ከዛችኛው ጋር ለምን አላገኘኸኝም? ስለፈለከኝ መሰለኝ ብቻዬን ያገኘኸኝ። አሁንም ግን እንደምፈልግሽ ምናምን ያንቺ እንደሆንኩ ነው የምትሰማሽ። ከሳህብኝ ግን ምግብ አትበላም እንዴ ቤት? ከኔ ጋር በነበርክበት ታይም ወዝህን መጥተሽ ወዝህን ታውቀው ነበረ። ቀን በቀን የየው ሰውነት ይገነሳል። ከሰው ሸረ ና ቤቢዬ በእናትህ ኩክ እናድርግና እንብላ። ቤት ይዘኸኝ ሂድ። ናፍቀኸኛል። ካንተ ጋር ጊዜ ማሳልፍበት ታይም እንዴት እንደናፈቀኝ። ምን አይነት ሰው ነሽ? ይሄ እንደምታይ ነው። ምን አይነት ሰው ነሽ ኢማንዳ? እስኪ ንገሪኝ። ምን ግን ነበር? እንዴት ሆነን ነው 80 የተፈራረመው? እኔና አንቺ እናንተ ንገሪኝ እስኪ። አሁን ቀኑን ንገሪኝ። ቀን አንድ ላይ ውለን ማታ እራት በልተን ከዛ ማታ አንድ ላይ አድረን ከዛ ሲነጋ ማን ነበር? ፍርድ ቤት ሄደን ተፈራራምን። ጓደኞችክ ነበሩ። ረሳሃቸው እንዴ? እና ማን ነበር ጓደኞች? ጭራሽ ጓደኞቼ ካንቺ ጋር ሊደሩኝ ነው ያኔ። አያረጉትም። እኔ ጓደኞቼን አውቃቸዋለሁ። አያረጉትም። እንደዚህ አይነት የተበላሸ ስራ ውስጥ አይገቡም። ጓደኞቼ አውቃቸዋለሁ። የጦፈ ፍቅር ውስጥ እኮ ነበርክ ያኔ። አሁን ምን እንዳስነኩክ እኔ አላውቅም። ጸበል ይዤ ልሂድ እንዴ? ኦኬ። ዋስ ነበሩ እኔና አንቺ ስንጋባ? አዎ ነው ዋስ ነበሩ። ስንፈራረም አይተው ነበር። አዳምጪኝ። ነገ ስልኩን እልክልሻለሁ። ቢሮ ሄደሽ ከጠበቃዬ ጋር ቁጭ ብለሽ ታወሪያለሽ። አብረን ነው የምንሄደው። ይኸውልሽ አዳምጪኝ። እኔ ማስፈልግ ከሆነ ራሱ ይነግረኛል። ጠበቃዬ ደውሎ ይጠራሻል። ትሄጃለሽ ቢሮ። ማለቅ ያለበት ነገር ከሱ ጋር ይጨርሻለሽ። ከዚህ በኋላ እንዳትመጭብኝ። ከ80 ባሌ ነህ። አብረን ነው የምንሄደው። ምንድነው ሰላማዊ እኔ ሰላማዊ ህይወት ነው መኖር የምፈልገው ከህያብ ጋር ከኢማንዳ ጋር እኔ በሰላም መኖር ነው የምፈልገው። ማናት ያብ? ህያብ ሚስቴ ናት። ታውቂያት? ትናንትና ረግጣ ስለወጣች ምናምን ሪል እውነት የተጣላ መስሎሽ ነው? አንጣለን። ቤቱን ለቀቅ። እኔ ህያብን አውቃታለሁ። ችግር የለም። አኩርፋ ነው ተቀይማ ነው ይቅርታ ካልኳት ትመለሳለች። ማሽ ልቀቂኝ እጄን ናቢ ልቀቂኝ። ከዚህ በኋላ አይውልሽ እንገርሽ። ከዚህ በኋላ የህያብን ክፉ ስትናገሪ እንዳልሰማሽ። ማናት ህያብ ልትይ አይገባም። እሺ ልቀቂኝ። ኢማንዳ እያልካውራ ልቀቂኝ እጄን ልቀቂኝ። ገብቶሻል አይደለ? ከዚህ በኋላ አልታገስሽም። እሺ አልታገስሽም። እሺ አልታገስሽም። በጣም ከአቅሜ በላይ ይሆንሽ ነው። ልቀቂኝ። እሺ ልቀቂኝ። እሺ ዛሬ የጠራሁሽ ጠበቃዬን ቀጥሬዋለሁ። ይደውልልሻል። ሄደሽ ከሱ ጋር ታወሪያለሽ። እሺ ዶላር ምናምን ሰበሰበች እንዴ? ያ ንገረኝ እስቲ። ከዚህ በኋላ እንደዚህ ብትይዘኝ ነግሬሃለሁ። እሺ ታግሻለሁ። እንደ ሴትነት ነው እያወራሁሽ ያለሁት። ሴት ስለሆንሽ እሺ ዞር በልልኝ በእናትህ። እያየሽኝ አውሪኝ። እሺ እየመጣሽ ቤቢዬ ፍቅሬ ምናምን እንዳትዪ። ህይወቴ የኔባል የሰማኔባል። እሺ ቀኑን ንገሪኝ። እሺ ኢማንዳ ቀኑን ንገሪኝ። ታውቀዋለህ እኮ ለምን አታየውም? ወረቀቱ መቼ ነው? እንዴት ነው ወረቀቱን? ያው አየሁት እኮ ይኸውልሽ። መቼ ነው? ሚስት ቀዳዳው ይላል ገዛጥምና ይኸው ቀኑ ነው። ከዚህ በኋላ ደግሞ እንደዚህ እንድትነካኝ አልፈቅድልህም። እሺ ይሄ ጭቃ ይታይሻል አይደል? ይሄ ውሃ ይታይሃል አይደል? እዛ ውስጥ ነው ማሽሽ። እኔም እዛ ውስጥ በጥፊ ሞረውርሽ። በፍቅር ነው። ክብረ ቢስ ነሽ፣ በጣም ክብረ ቢስ ነሽ። እባክሽን እኔ በጣም ይኸውልሽ እህት አሉኝ።
እህት ስላለ እነሱ ላይ ማላረገውን አንቺ ላይ እንዳረጋት ገፋፊኝ። አትሳቂ። ምንም የሚያስቅ ነገር የለውም። ቤብ ታፈቅረኛለህ እኮ አታስመስል። በእናትህ እያወራሁህ ነው። አሁን ከቻልሽ አትከተይ። እከተልሃለሁ። ስልኩን ልልክልሻለሁ። አብረን ነው የምንሄደው። ያለውን ነገር አብረን እንሰማለን። እሺ አብረሽ ሄዳለሁ። አብረሽ ሄዳለሁ። ያለው ነገር ይጨርስልኛል። 80ውን ግን ትቀጃታለሽ። አልቀደውም። ቀላል መሰለኝ እንደዚህ መቅደድ። ትቀጂዋለሽ። አልቀደውም። እሺ ደግሞ ይቀደዳል። አይቀደድም። በህግ ይቀደዳል። ኤማንዳ እኔ ሳልስማማበት ትስማሚያለሽ። እሱማ እኔ እኮ የማልፈልግሽ ከሆነ ግዴታ የለብኝም ከአንቺ ጋር 80 ማለት እሱን እናያለን። ፊት ደግሞ ተቋቁሯል። ሳንስክሪን ምናምን ተቀባ። እሺ ለገኝ የገዛውልህ አለቀ አለቀ። ላክልክ ቤብ አፈቅርሃለሁ። እና ቤቢዬ ማለት ነው እንትን ላይክ ምንድነው የሆነ ነገሮችን መወሰን አቅቶታልና ሁለት እንትን ላይ ነው ያለው። እንደሚያፈቅረኝ እንኳን አውቃለሁ እና ትንሽ ወደ ራሱ እስኪመለስ ድረስ እጠብቀዋለሁ። ያሰሻሽቶብኝ ቢሄድ አልቃሊ ነገር ቢናገረኝም አውቀዋለሁ እና እኔ እስከ መቼም ቢሆን እጠብቀዋለሁ። ተስፋ አልቆርጥም። እና አሁንም ቤቢ እየፈራ ያለው ነገር ካሜራ ስለያዝኩኝ ይሁን አላውቅም ወስኖ የመጣው ነገር አለ እና ላይክ እዚህ ሲመጣ ሀሳቡን ቀየረ። አይ ቲንክ ይመስለኛል ካሜራ ስለያዝኩኝ ነው። ከካሜራ በኋላ ደግሞ ያው ተገናኝተን እናወራለን በእርግጠኝነት እና ያው ቤት የፈለገ ተበሳጫችቶ ቢሄድም ቤት ሲሄድ የሆነ ነገር መወሰኑ አይቀርም እና ከካሜራ ጀርባም እንገናኝና ወይ ፍቅሬ አሁንም እኮ እንደዚህ ሆነ ያለው በቃ ላይክ እንዴት ነው ያፈቅረኛል እኮ በቃ ላይክ ያስመሰለን ያለውና ያው በካሜራ እንደምታዩት በካሜራ እንደዚህ ከታየ ያኛው ግን ይበሳጫል እና ያን በሚለው ነውና ያው ከካሜራ በኋላ ላይ ምናምን ነገር አገኘዋለሁ እና ቤቢ ያፈቅርሃለሁ። እናንተም የደስታችን ተካፋይ ስለሆናችሁ በጣም ነው ደስ ያለኝ እና በጣም ነው የምወዳችሁ። እናንተንም እግዚአብሔር ያክብርልኝ።